ሀገራት በመፍጠር ሂደት ውስጥ ጉልበት ዋናው ሚና ተጫውቷል። በየትኛውም የዓለም ታሪክ ውስጥ በአብዛኛው የሚጠቀሰው ይሄ ነው። እሱ ላይ የጋራ ስምምነት ያለ ይመስለኛል። አሁን ብዙ በምሁራንም በተለያዩ ወገኖች ያልሆነም የሚል መከራከሪያ የለም። በሌላ በኩል ደግሞ ኢትዮጵያ ውስጥ በጉልበት አንድ ለማድረግ በተደረገው ሂደት ውስጥ ውጊያ ነበረ። ሰዎች ሞተዋል፣ ጉዳት ደርሷል፣ ያ ነገር ተፈጽሟል። ያንን የተደረገው አሁን ቅንነት ነው። ኢትዮጵያ ፖለቲካ ውስጥ በጣም በጣም ወሳኙ ነገር ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዘው የፖለቲካ ትርፍን ነው የምታሰላው? ስለዚህ ከመቶ ዓመት በፊት ኢትዮጵያ ውስጥ አንድ ለማድረግ በተደረገው ሂደት ውስጥ በተለያዩ አካባቢዎች በሰላም ያለቀ ነገር አለ፣ በጉልበት ያለቀ ነገር አለ። በሰላም ባለቀውና በጉልበት ባለቀው መካከል ራሱ የአንድ ብሔረሰብ ሰዎች አሉ። አንዳንዴ የሚደረገው ነገር ይህንን ማህበረሰብ ለማጥፋት ነው የሚባል ነገር ይመጣል። አሁን ቅንነት እዚህ ጋር ነው የሚያስፈልገው። ያን ማህበረሰብ ለማጥፋት ከሆነ ሌላኛው ጋር በሰላም ነው የምትጨርሰዋለን። ማጥፋት ከሆነም ያኛው ወደ ማጥፋት ነው የምትሄደው። ስለዚህም የትኛው መንግስት ስልጣኑን ለማጽናት ጉልበትን ይጠቀማል። ያንን ለማጽናት በሚደረገው ጉዞ ላይ እንቅፋት የፈጠሩበት ወይ ደግሞ የተገዳደሩት ጋር ውጊያ አድርጓል። ኢትዮጵያ ውስጥም የተደረገው በሌላው ዓለም የተደረገ ነገር ነው የተደረገው። አዲስ ነገር አይደለም። በዛ መሃል ሰዎች ሞተዋል፣ ጉዳት ደርሷል። ያን በተመለከተ ምን መደረግ አለ? በዛ እውቅና መስጠት፣ በዛ ዙሪያ ላይ ለተፈጠሩ ነገሮች እንዲህ አይነት ነገር መካድ አያስፈልግም። በሌላም በኩል ደግሞ በተዛባ መንገድ ያንንም ማቅረቡ ብዙ የሚጠቅም ነገር አይደለም። ስለዚህ ኢትዮጵያ ውስጥ ያሉ ችግሮችን ለመፍታት በግሌ የማምነው በትክክል ችግሩን መሰረት አድርጎ መፍትሄ መፈለግ እንጂ በችግሩ ላይ የራስህን የፖለቲካ ፍላጎት ለማስፈጸም ከሄድክ ግን ምናየው አደጋ በአብዛኛው ኢትዮጵያ ውስጥ ያ ነው። ምናልባት ከለውጡ ጋር ተያይዞ አዲስ የተጨመረ አጀንዳ አለው ያልከው፣ እኔ አዲስ የተጨመረ አጀንዳ ያለ አይመስለኝም። የሆነው ነገር ምንድነው? ኢትዮጵያ ውስጥ ለውጡ ሲመጣ ከለውጡ በፊት የነበረው ጊዜና ከለውጡ በኋላ የተፈጠረው ሁኔታ የተለያየ ነው። በሁለት ምክንያት፣ በአንድ በኩል ወደ ስልጣን የመጣው አካል ከውስጥ የመጣ ኃይል ነው፣ በጠመንጃ የመጣ አይደለም። በወቅቱ ሲባል እንደነበረው ሀክ አድርጎ ስልጣን ላይ ቁብ ያለ ኃይል ነው። ስለዚህ ያንን ኃይል ብዙ ሰዎች እንዴት ገመገሙት? አይ እንደ ሌሎቹ 17 ዓመት ምናምን ተዋክተ ብትመጣ አንዳንድ ሰዎች ገና ሳይጀምሩት ሳስበው ደከመኝ ብለው የተቀመጡ ሰዎች አሉ፣ ረዥም ጊዜ ስለሚፈጅ። ይሄ መንግስት ግን በቀላል ስለመጣ ብለው ስለደመደሙ በቀላሉ ስልጣን እንይዛለን በሚል በሁሉም አቅጣጫ መወራጨት ነበር። ያ መወራጨት ጠመንጃ በያዙት ብቻ ሳይሆን በአክቲቪዝም ስም የሚንቀሳቀሱ ሰዎች ሁሉ በዛ መንገድ ብዙ ነገር አደረጉ። አንደኛው መንግስት የመጣበት መንገድ ላይ የተፈጠረው ሁኔታ በቀላል የመጣ ነው ብሎ ማመን የፈጠረው ነገር አለ። በሌላም በኩል ደግሞ የሚዲያ ነፃነቱ የፈጠራቸው ነገሮች አሉ። ከዛ በፊት ኢትዮጵያ ውስጥ ለውጡ ከመምጣቱ በፊት ምን ያህል ነፃ ሚዲያ ኢትዮጵያ ውስጥ ነበር የሚለውን አንዳንዴ ስንቆይ የመርሳት ነገር ካልሆነ እንኳን በቴሌቪዥን ደረጃ የግል ቴሌቪዥን አንድ ሁለት የመዝናኛ ነው። ነፃ ቴሌቪዥንና የግል ቴሌቪዥን ወይ ደግሞ ነፃ ሚዲያና የግል ሚዲያ የሚባለው የተለያየ ነገር ነው። ነፃ ሚዲያ ነፃ የፖለቲካ ሀሳብ የሚንሸራሸርበት ነው። የግል ሲባል ግን መዝናኛ ልታቀርብ ትችላለህ፣ ማህበራዊ ጉዳዮችን ላይ ልታተኮር ትችላለህ። በዛ ደረጃ ኢትዮጵያ ውስጥ ነፃ የፖለቲካ ወይ ደግሞ ነፃ ሀሳብ የሚንሸራሸርበት ሚዲያ ኢትዮጵያ ምድር ውስጥ አልነበረም። የመንግስት ሚዲያዎች አሉ፣ ከዛ ውጭ የግል ሚዲያዎች አሉ። በዚህ በኩል የፖለቲካ ሀሳቦች አይንሸራሸሩም ነበር። አይንሸራሸሩም ብቻ አይደለም፣ በሚዲያ አይደለም፣ በኤሌክትሮኒክስ ሚዲያ ሳይሆን በጋዜጣም ብቻ ሳይሆን ለምሳሌ ውጭ ሀገር ሆነው በኢንተርኔት መልእክት የሚያስተላልፉ ድረገጾች ነበሩ። እነዛን ድረገጾች ኢትዮጵያ ውስጥ ማየት ይቻል ነበር ያኔ። ከለውጡ ጊዜ ውስጥ ማንም ሰው እዚህ ሀገር ያለ ሰው ከሀገሬ ከመውጣቴም በፊት ማቀው ነው በፕሮክሲ ሰርቨር ነበር የምንገባው። ጽሁፍ ለማንበብ ነው ማለት ቪዲዮ የሚባል አይታሰብም፣ ራሱ ኢንተርኔቱ ደካማ ስለሆነ። ከእንደዚህ አይነት ምዕራፍ ውስጥ ስንወጣ በአንድ ጊዜ ኢንተርኔቱም ተለቀቀ፣ ሚዲያውን በነፃነት መስፋፋት የሚችልበት ሁኔታ ተፈጠረ። ያ ደግሞ ምንድን ነው የፈጠረው? በአንድ በኩል መንግስት ደካማ ነው ተብሎ ታመነ፣ በሌላ በኩል ደግሞ ይሄኛው ነገር የፈጠረላቸው ነገሮች ያሉ የሌሉ ምናልባትም የነበሩትን አጀንዳዎች በፊት ማታወራቸውን ደብቃ የተቀመጥካቸው ነገሮች ሁሉ
በአደባባይ ከመጠን በላይ ማስተጋባት ተጀመረ። አንዳንዶቹ ትላንትም የነበሩ ናቸው፣ ግን አዲስ ስለሆኑ አይደለም። ጉዳዩ በአደባባይ መገለጽ ስለጀመረ ያንንም ደግሞ መሰረት አድርገን የሆነ የፖለቲካ ፍላጎታችን እናሳካለን የሚሉ ኃይሎች በተለያየ መንገድ ያደረጓቸው እንቅስቃሴዎች ካልሆኑ እኔ አዲስ አጀንዳ አልነበረም። የነበረው አጀንዳ ሜዳው ሲከፈት እድሉ ሲመጣ ያንን ለራስ ፍላጎት ማስፈጸሚያ ሰው ተንቀሳቀስበት፣ ከዛ ጋር የተፈጠሩ ነገሮች ናቸው ብዬ ነው የማምነው።